ሊግ እንግዲህ አራተኛ ጨዋታዎች ትናንትና ተጀምረዋል። ዛሬም የሚደረጉ ጨዋታዎች አሉ። ትኩረትን የሚስቡ መርሃ ግብሮች ነበሩ። ለምሳሌ በቅርብ ጊዜ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታዎች ላይ ተመለከትናቸው የፍጻሜ መርሃ ግብሮች ነበሩ። ፓሪስ ሰን ዠርመን ከባየር ሙኒክ ያደረጉት ጨዋታ እንዲሁ አንደኛው ትኩረትን የሳበ ጨዋታ ነበረ። ሪያል ማድሪድና ሊቨርፑልም ጨዋታቸውን አከናውነው ነበር። አርሰናልም እንዲሁ በጣም ሲጠበቅ ከነበረው ከሊቨርፑልና ከሪያል ማድሪድ ጨዋታ እንጀምር። በጣም ታክቲካሊ በጣም የተወጠረ ጨዋታ ነበር ማለት ይቻላል በሁለቱም ቡድኖች በኩል። ለሪያል ማድሪድ ግን ጥሩ ምሽት አልነበረም። አሰልጣኝ ቻቪ አሎንሶ ትሬንት አሌክሳንደር አርኖልድ ወደ ቀድሞ ቤታቸው የተመለሱበት ነበረ። በእርግጥ ለቻቪ አሎንሶ ሌላ ሽንፈት ሆኖ የተመዘገበበት ነበረ። አሌክሲስ ማካሊስተር 61ኛው ደቂቃ ላይ ባስቆጥራት ብቸኛ ግብ ጨዋታው 1-0 በሆነ ውጤት ተጠናቋል። ነገር ግን ውጤቱ ያንን ይገልጿል ማለት አይደለም። በጨዋታው ላይ ሪያል ማድሪድ ለምሳሌ ኬሊያን ኤምባፔን እንዲሁ ከነ ሙሐመድ ሳላ ጋር እንዲሁ ከሊቨርፑል አጥቂዎች ጋር ሲነጻጸር ነበር። ከጨዋታው አስቀድሞ 18 ግቦች ያሉት በያዝነው የውድድር ዘመን ላይ ከሊቨርፑል ተጫዋቾች ጋር በተያያዘ ኮዲ ሃክፖ፣ ሙሐመድ ሳላ እንዲሁም ደግሞ አሌክዛንደር አይዛክና ኡጎ ኢኪቲኬ በኩል በውድድር ዓመቱ 16 ግቦችን ያስቆጠሩት ከኬሊያን ኤምባፔ እነዚህ አራት ተጫዋቾች የግብ ድምራቸው ያንሳል። ነገር ግን ትናንትና እነዚህ ቁጥሮች ዋጋ አልነበራቸውም ማለት ይቻላል። ኬሊያን ኤምባፔ፣ ቪኒ ጁኒየር አንድም ኦን ታርጌት የግብ ሙከራ ሳያደርጉ ጨዋታው የተጠናቀቀበት ነበረ። አንዳንድ ጊዜ ነገሮች ራሳቸውን የሚደጉ ይመስላል። ባለፈው የውድድር ዘመን ሪያል ማድሪድና ሊቨርፑል አንፊልድ ላይ ኖቬምበር ወር ላይ ተጫውተው ነበረ። ባለፈው ዓመት የውድድር ላይም 2-0 የተጠናቀቀ ጨዋታ ነበረ። ሊቨርፑል አሸንፏል። አንፊልድ ላይ የተደረገ ጨዋታ ነበረ። በተመሳሳይ 2-0 ሲሸነፍ አሌክሲስ ማካሊስተር ሪያል ማድሪድ ላይ ግብ አስቆጥሮ ነበር። አሁንም በተመሳሳይ ያንን ተመልክተናል። ከዛ ባለፈው የውድድር ዘመን 2-0 ሪያል ማድሪድን ካሸነፈ በኋላ ሊቨርፑል በቀጣይ የተጫወተው ደግሞ ከማንቸስተር ሲቲ ጋር ነበር። አሁንም በቀጣይ የሚጫወተው ከማንቸስተር ሲቲ ጋር ነው። አንዳንድ ነገሮች ተመሳሳይ ነገሮች አሏቸው። ትናንትና የዳኝነትንም ጉዳይ ትንሽ አወዛጋቢ አጨቃጫቂ ያደረጉ አጋጣሚዎችን ተመልክተናል። በእንግሊዝ እግር ኳስ ላይ ስመጥር ከሚባሉ ዳኞች መካከል ማርክ ክላተንበርግ ነበሩ። በጨዋታው ላይ በአማዞን ላይ ጨዋታውን ሲተነትኑ ነበረና እሳቸው ጨዋታው ወዲያው የፍጹም ቅጣት ምት ቹዋሚኒ በእጁ ነክቶ ዳኛው በቪአር ለመመልከት ወደ ሞኒተሩ ከሄዱ በኋላ ሀሳባቸውን ሲሰጡ ነበረ። ዳኛውም ከሻሩት በኋላ ትክክል አልነበረም፣ ፍጹም ቅጣት ምት ያሰጣል ሲሉ ነበር። ከዓለማችን ምርጥ ዳኞች መካከል የሚቀመጡ ናቸው እንግሊዛዊው ማርክ ክላተንበርግ። በተቃራኒው ከዓለማችን ምርጥ አርቢትሮች መካከል ሙቪ ስታር ቲቪ ላይ አስተያየት ሲሰጡ ሲተነትኑ የነበሩት ማቴዎ ላውዝም በተመሳሳይ ያንን ሲያደርጉ ተመልክተናቸዋልና እሳቸው ደግሞ በተቃራኒው ፍጹም ቅጣት ምት አያሰጥም ብለው የዳኛውን ውሳኔ ሲደግፉ ነበርና እንግዲህ የዳኝነት ውሳኔ በኤክስፐርቶች ደረጃ እንኳን እንደዚህ ሊያጨቃጭቅ የሚችል ነው። ትሬንት አሌክሳንደር አርኖልድ እንግዲህ አንዳንድ ምስሎችን ስንመለከት ነበረ። በቀጥታ ጨዋታውን ከመመልከትም ባለፈ ጨዋታው ከተጠናቀቀ በኋላ ምስሎቹ በሙሉ ስሜትን የሚገልጹ ነበሩ። ለምሳሌ ሊቨርፑል ደጋፊዎች ሲጮውበት ምስሎቹ ላይ መስማት ይቻላል እስኪባል ድረስ በጣም አስገራሚ አጋጣሚዎች ነበሩ። አንዳንድ ደጋፊዎች ማሊያቸውን ሲስሙ ነበር እሱን ሲመለከቱ። በእርግጥ ጁድ ቤሊንጋም ከጨዋታው መጠናቀቅ በኋላ እሱ እንደካዳቸው የሊቨርፑል ደጋፊዎች አያስቡም፣ ስሜታቸው ያ አይሆንም፣ እሱን ለመረበሽ አስበው ያደረጉት ይሆናል በሚል የሰጠው አስተያየት ነበረ። ነገር ግን ትሬንት አሌክሳንደር አርኖልድ በጨዋታው ላይ ባይኖርም ወይም ደግሞ በሊቨርፑል ቤት ሊቨርፑልን ወክሎ ሪያል ማድሪድን ባይገጥምም ኮነር ብራድሊ ትናንትና ከኬሊያን ኤምባፔም ከቪኒ ጁኒየርም ጋር በአንድ ለአንድ አጋጣሚዎች በተለያዩ መስፈርቶች ድንቅ ጨዋታን አሳልፏል። በተለይ ደግሞ የሊቨርፑል ደጋፊዎች አንፊልድ ላይ ሲዘምሩለት ነበረ። አንድ ኮነር ብራድሊ ብቻ ነው ያለው ብለው አድናቆታቸውን ሲገልጹለት ነበር። በትክክልም አሁን ከዚህ በኋላ የበለጠ የመጀመሪያ አሰላለፍ እድሉን በደንብ ይጠቀምበታል ተብሎ ይጠበቃል። ፍሪምፖንግ አለመኖሩን ተከትሎ ብቻ ሳይሆን የፍሪምፖንግ ብቃት አሰልጣኙም በሱ ላይ ያላቸው መተማመን በጣም የጠነከረ እንዳልሆነ መናገር ይቻላልና ያንንም የተመለከትንበት ነበር። ትናንትና ሊቨርፑል ከሴት ፒስ የግብ ዕድል ፈጥሯል። ትናንትና ከሴት ፒስ ለምሳሌ
ለምሳሌ ከሪያል ማድሪድ ጋር 2.5 የግብ ዕድሎችን የፈጠረበት ነበረ። በትናንትናው ጨዋታ ላይ የበለጠ ጥሩ ዕድሎችን ፈጥሯል። ሊቨርፑል ዘንድሮ በሴት ፒስ በማስቆጠርም ሲቆጠርበትም ጥሩ አልነበረም። ባለፉት ዓመታት ከነበሩት ቁጥሮች አንጻር አርነ ስሎት ባለፉት ሳምንታት ሲተቹ ነበር። ቡድናቸው በተከታታይ በፕሪሚየር ሊግ ተሸንፏል። በካራባኦ ካፕ በክሪስታል ፓላስ ተሸንፎ ከውድድር ወጥቷል። ምናልባት በመሀል ያሸነፉት ጨዋታ የአይንትራክ ፍራንክፈርት ነበር የቻምፒየንስ ሊግ ጨዋታ። ከዛ ውጪ ግን ሌሎችን ስንደማምር በጣም የተቸገረበት ነበር። ባለፈው ሳምንት አስቶን ቪላን አሸነፈ። አሁን ሪያል ማድሪድን ትልልቅ ጨዋታዎች ፈታኝ መርሃ ግብሮች ይኖሩታል። ሊቨርፑል መጪው ሳምንታት በጣም አስቸጋሪ ነው ሲባል የበለጠ ጥሩ ሲንቀሳቀስ ተመልክተነዋል። ከሊቨርፑል ጋር በተያያዘ አርነ ስሎትም አንስተዋታል። ምናልባት ሪያል ማድሪድ መሆኑ ለዚህ አይነት ብቃት ያገዘን ይመስለናል የሚል አስተያየታቸውን ሰጥቷል። በተለይ ኬሊያን ኤምባፔ ሌሎችም ተጫዋቾች ስማቸው እየተጠቀሰ ለምሳሌ ቪኒ ጁኒየር፣ ኬሊያን ኤምባፔ 26 የግብ ተሳትፎ ነበራቸው ከዚህ ጨዋታ አስቀድሞ። ትናንትና ግን አንድም ነገር እንዳይፈጥሩ የሊቨርፑል ተከላካዮች በጣም ድንቅ ነበሩ። ሊቨርፑል አደረጃጀቱ አስገራሚ ነበር። በዘንድሮ ውድድር ዘመን ከሊቨርፑል ጋር ሊነሱ ከሚችሉ ክፍተቶች መካከል አንደኛው የዶሚኒክ ሶቦዝላይ በቀይ መስመር ቦታ ላይ መጠቀም፣ አማካኝ ስፍራ ላይ ያሳሷል። በቀይ መስመር ቦታ ላይም ማጥቃቱን በደንብ የሚያሳሳ አጋጣሚ ነበር። አሁን ግን ዶሚኒክ ሶቦዝላይን በመሃል ከዛ በኋላ ፍሎሪያን ቨርዝንም በፊት መስመር ላይ ሲጠቀም ፍሎሪያን ቨርዝ ነጻ ሚና ተሰጥቶት በቀኝም በግራም ወደ ማለም እየገባ የሊቨርፑልን ማጥቃት በደንብ ሲያቀጣጥል ነበረ። ሊቨርፑል ጥሩ ጨዋታ እንቅስቃሴ ነበረው። ለሪያል ማድሪድ ግን በሽንፈት የተጠናቀቀ ጨዋታውና ሌላኛውን ጨዋታ ፓሪስ ሳን ዠርመን ከባየር ሙኒክ ያደረጉት ጨዋታ ብዙ የሚባልለት መርሃ ግብር ነበረ። ከጨዋታውም ጋር በተያያዘ በባየር ሙኒክ በኩል አስደናቂ ቁጥሮችን አሁንም እየተመለከትን እንደቀጠልን እንገኛለን። 16ኛ ጨዋታው ነው ትናንትና ባየር ሙኒክ ማሸነፍ የቻለው። የበለጠ ለቪንሶን ኮምፓኒ በጣም ጥሩ እንቅስቃሴ እያደረገ ያለ ቡድን ብቻ አይደለም። ከሜዳ ውጪ ፓርክ ላ ፕሪንስ ላይ የተደረገ ጨዋታ ነው። ትናንትና በቀይ ካርድ በሁለተኛው አጋማሽ በሙሉ በ10 ልጅ ነበር የተጫወቱት። በ9 አውትፊልድ በአጠቃላይ በ10 ተጫዋቾች የተጫወተበት ነበረ። ትናንትና ዲያዝ በጣም ድንቅ ነበረ። በውድድር ዓመቱ በእርግጥ 15ኛ የግብ ተሳትፎ ነው። 2 ግቦችን አስቆጥሯል። 10 ግቦችን በውድድር ዓመቱ ያስቆጠረበትና 5 ለግብ ያስቆጠረበት በአጠቃላይ በ16 ጨዋታዎች 15 የግብ ተሳትፎ አለው። አሁን ዲያዝ ትናንትና 14ኛው ደቂቃ ላይ ቀዳሚ ያደረጋቸው 32ኛው ደቂቃ ላይ ሌላ ግብ አከለ። ነገር ግን ፍሮም ሂሮ ቱ ዚሮ ይሉታል ብዙ ጊዜ ከጀግና ወደ አንዴ ውርድ የሚሉ ተጫዋቾች አሉና 48ኛው ደቂቃ ላይ መጀመሪያው አጋማሽ መጠናቀቂያ ላይ በቀይ ካርድ ወጣ አሽራፍ ሀኪሚ ላይ በሰራው ጥፋት ምክንያት አሽራፍ ሀኪምም ተቀይሮ ወጥቷል። በጨዋታው ላይ እንግዲህ በሁለተኛው አጋማሽ የበለጠ እድሎችን ለመፍጠር የተሞከረበት ነበረ። ኔቬዥ 74ኛው ደቂቃ ላይ ግብ ያስቆጥርም ጨዋታው 2-1 በሆነ ውጤት በባየር ሙኒክ አሸናፊነት ተጠናቋል። ቪንሶን ኮምፓኒ ከጨዋታው መጠናቀቅ በኋላ እንዲህ የቢላ የስለቱ ጫፍ ላይ እንደመጫወት ማለት ነው። በሁለቱም በኩል ስህተቶች ካሉ እንግዲህ ይቆርጣልና ያንንም በተመለከተ ጨዋታውን በዛ መንገድ ነበር የገለጸው ቪንሶን ኮምፓኒ። ጨዋታውም በዛ ውጤት ተጠናቋል። ባየር ሙኒክ 16 ጨዋታዎችን አድርጓል በውድድር ዓመቱ 16ቱንም በሁሉም ውድድሮች በአውሮፓ ታይቶ በማይታወቅ መንገድ አሸንፏል። ያንን የተመለከትንበት ነበር። አርሰናል በሚኬል አርቴታ ስር ድንቅ ጉዞን ያስመዘገበበት ሌላኛው ጨዋታ ትናንትና አስቀድሞ የተደረገ ጨዋታ ነበር። 2:45 ላይ የጀመረ ጨዋታ ነበረ። ስላቪያ ፕራን ወደ ቼክ ሪፐብሊክ ወደ ቼኮስላቪያ አቅንቶ ያደረገ ጨዋታ ነበረ። በጨዋታው ላይ በአርሰናል በኩል ብዙ ጉዳቶች ነበሩ። ቪክተር ጊዮኬሬሽ፣ ጋብሪኤል ማርቲኔሊ የቅርቦቹ ናቸው። ማርቲን ኦዴጋርድ፣ ኖኒ ማዱዌኬ፣ ካይ ሃቨርትዝ፣ ጋብሪኤል ሱስ ከዚህ በፊት የነበሩ ናቸው። ትናንትና ደግሞ በአማካኝ ስፍራ ላይ ማርቲን ዙቢሜንዲም አልነበረምና በአርሰናል በኩል ተከታታይ ድሎችን ያስመዘገበበት አስደናቂ ቡድን ፔፕ ጋርዲዮላ ከሰሞኑ በጣም አስቂኝ አስተያየት ሲሰጥ ነበረ። ሆፕፉሊ ሲል ነበር ተስፋ አደርጋለሁ የሚኬል አርቴታ ቡድን አንድ ቀን ግብ ይቆጠርበታል ብዬ። አሁን ተከታታይ ጨዋታዎችን ስንቆጥር 10 ጨዋታዎች አልፏል። በእነዚህ 10 ጨዋታዎች በሙሉ እንግዲህ በሚኬል አርቴታ በኩል ሁሉንም አሸንፏል። 8 ጨዋታዎች ተቆጥሯል ግብ ከተቆጠረበት። ለመጨረሻ ጊዜ ሴፕተምበር 28 ላይ ኒውካስል ዩናይትድ ኒክ ቮልትማደ ያስቆጥራት ግብ ነበረች። ትናንትና ቡካዮ ሳካ 32ኛው ደቂቃ ላይ ሚኬል ሜሬኖ የቪክተር ዮኮሬሽን ቦታ ሸፍኖ 46ኛውና 68ኛው ደቂቃ ላይ 2 ግቦችን አስቆጥሯል። ማክስ ዳውማን
እንግሊዝ ብቻ አይደለም፣ በአርሰናል ብቻ አይደለም፣ በአጠቃላይ በአውሮፓ ቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች መሆን የቻለበትን ቁጥር ያስመዘገበበት ነበረ። በዚህም እንግዲህ በጣም የተለየ ምሽት ነበር ለማክስ ዳውማን። ከዚህ በፊት አንዳንድ ተጫዋቾች ነበሩ ይህንን ቁጥር የያዙ። የሱፋ ሞኮኮ የዶርትመንድ ተጫዋች 16 ዓመቱ ከ6 ወር እያለ ከ6 ቀኑ እያለ በቻምፒየንስ ሊግ ጨዋታ ላይ በመጫወት በእድሜ ትንሹ ነበር። ማክስ ዳውማን 15 ዓመት ከ10 ወር ከ2 ቀናት በቻምፒየንስ ሊግ ላይ በመጫወት አዲሱ ተጫዋች ሆኗል። ከዚህ በፊት የአርሰናል ክብረ ወሰን በአሁኑ የሉተኑ አሰልጣኝ የተያዘ ነበረ። እሱም ጃክ ዊልሸር። አሁን ሚካኤል አርቴታም ትናንትና ያንን እድል ሰጥቶት በአርሰናል በፕሪሚየር ሊጉ ኤታን ንዋኔሪ ነው የፕሪሚየር ሊጉን በእድሜ ትንሹ የምንጊዜም ተጫዋች። አሁን ደግሞ በቻምፒየንስ ሊጉ ያንን ተመልክተናል።